ጌታዬ ሆይ ህልም ነው ወይ ህልም ነው ወይ? ከተኛውበት አርሰናል በወልቭስ ነጥብ ጣለ። አርሰናል በወልቭስ ነጥብ ጣለ። ጌታዬ ሆይ እኔ ምን አድርጌ ነው ጌታዬ ሆይ? ወያሊት ዋንጫውን አትበያት። ሲቲ ፋንስ እንችላለን። አርሰናል ዋንጫውን አይበላም። እኔ ምን አድርጌ ነው ጌታዬ ሆይ? ምን አድርጌ ነው? ወይኔ ተቃጠሉ። ጾሙ በኋላ አንጀቴ ታቃጥሉኛላችሁ። ወይኔ ምን አባታችሁ ነው የምትሰሩት? ምንድን ነው የምትተሻሹት? ወይኔ ቆይ ምንድን ነው ችግራችን? ምንድን ነው? አይ በግልጽ ነው የአርሰናል ደጋፊዎች። ቆይ ምንድን ነው ችግራችን? ኮሜንት እኮ ያደርጉ። መጀመሪያ እሱን እናውራ ከመንደድና ከመቃጠላችን በፊት። በቃ ጾም ስንት መናገር የምፈልገው ነገር አለ። አረ እነዚህ ገና ካሁኑ ጾሜ ሊያስፈቱኝ ነው። አንድ ቀን ጾሜ ሊያስፈቱኝ ነው። ወይኔ አለቀ። ስቋጥርብህ እስከ ጥግ ነው። አረ መጣላት ጀምር። እስከ ጥግ ነው የምቋጥርብህ። በቃ እመቤቴ ወልቭስ ይችላል። ወልቭስ ይኸውልህ ማሊያቸው አይኖረኝ በእነሱ በሚመሳሰል ልብስ ጋር አድርጌ ነው የምቋጥርብህ። ስቋጥርብህ እስከ ጥግ ነው። ወያላ የታባሽ ከወልቭስ ጋር ነግሬሃለሁ። ታንጠባጥባለህ ከዚህ በላይ። ዘንድሮ አጃቢ አምና ጨብጫቢ አታርገን ያረቢ አለ። ተበላሸ ወያለው ጀማው ተበላሸ። የአቋማው ሲኦ ወደ ስራው ተመለሰ። ፈርታ ቢሰሩትም ቪዲዮ ገባና መጥቻለሁ እንዳፈራ አላልኩም አባቴ አላልኩም። ይሄ ነው አቋማ አባቴ። ወያለው ጾም ትዝ አለ እንደ ረመዳን ምናምን ከቻለ እንደተለመደው አይዞን እንግዲህ ወያላ እኔ ሐላል ቋጠረው ነው የቋጠርኩት። ያው ይሄን ቪዲዮ ጨዋታው ሳያልቅ 92ኛ ደቂቃ ላይ ነው እየሰራ ያለሁት ማለት 60 ደቂቃ ላይ ጎል አግብተው 30 ደቂቃ ሙሉ እኛ የማግባት መሞከር ራሱ እንኳን አንፈልግም። ሰዓት ግደሉ የተባሉ ነው የሚመስሉት። ያስታውቃል እኮ አርቴታ ያስታውቃል ሰዓት ያስገደልካቸው እንደሆነ። ማርቲኔሊ መሮጥ አይፈልግም ምናምን ነገር ሌላ ጎል መጨመር እንደማንፈልግ ከቦክስ ውጪ ደግሞ ማስመታት አዲስ የመጣው ነገር ምን እሺ ነው? በቃ ሁሉም እንደሚመታብን ቻንስ ስለማምሰጥ ሁሉም ይመታብናል። ይሄ እኮ ግልጽ ነው። ሁሉም ይመታብናል ወይ ደግሞ ቦክስ ውስጥ ክሮስ ይደረግና ሄደር ለማሸነፍ መሞከር ግልጽ እኮ ነው። ይሄን እድል ለምንድን ነው የምትሰጣቸው? ለምን አንድ ጎል አታገባባቸው? እኔ ዛሬ ማን ነው በዚህ ምክንያት እንደዚህ አፈግፍገ ተጫወተ 30 ደቂቃ አፈግፍገ ተጫወተ አቻ እንውጣና ማን ወይኔ የደከማቸው ተጫዋቾች ናቸው አሉ። እሺ ችግር የለውም። ያልደከማቸው ተጫዋቾች አጣ። ቲምበር እኮ ሞቷል፣ መሮጥ አይፈልግም። ቤን ዋይትን ብታስገባውስ? ዙብሜንዲ ሞቷል፣ ኖርጋርድን ብታስገባውስ? ለምንድን ነው ያመጣናቸው ነው ተጫዋቾች? ጄሱስ አትረባም አንተ። 3-0 ሲሆን ነው የምትረባው። አድከም ይሆንክ ሰውዬ ማለት ተቃጠልኩኝ። አሸነፍንም አቻወጣንም ይሄንን ቀጥታ ነው ፖስቶ። ምክንያቱም ተቃጥያለሁ ነው የምልህ። አረ በዚህ ሰዓት እንዴት ነው አቻ የሚወጣው? አረ በእግዚአብሔር ስም ይላል ተቃጥዬ ውላል። አብድላችሁ ነው ከምሬ ነው የምላችሁ። ውይ አበርኩኝ ከምሬ ነው የምላችሁ። የሚያስጠላ ሰዓት እኮ ነው የገባው። የሚያስጠላ ሰዓት። እንዴት ነው እንደዚህ መዘናጋት የሚፈጠረው ግን? ከምር እንዴ ከዋንጫ ቲም እንደዚህ የሚጠበቅ አይደለም። በቃ ወጋ የሚያስከፍለን ጨዋታ ነው። ከምሬ ነው የምላችሁ አርሲ ፋሚሊ። በቃ እኔ ኧረ ተቃጠልኩኝ እኮ። ውይ በስመ አብ። እንዴት ነው በተከላካይ እስካሁን እያገባን የምንቀጥለው? ኦንጎል እያገባን የምንቀጥለው እንዴት ነው? በኢንካምፒና በባጋደሽ እንደዚህ። ኧረ በስመ አብ ቡልደረ። ውይ እሺ ፈርሰናል። ሁለት እኩል የወጣችሁት እናንተ። እኛ የማንቸስተር ደጋፊዎች ምን እናርጋችሁ ጋይስ?
ማንቸስተር ጨዋታ ፕሪሚየር ሊግ የሚጫወተው ጸጉር ለማስቆረጥ ነው። እኛ ግን ዋንጫን እንበላ ነው እያላችሁ ነበር ጋይስ። ተፋቱን አላችሁ ጋይስ። እኛ የዋንጫ ተፎካካሪ አይደለንም አላችሁ። አሁንም ሰዓት አላችሁ። ለማንቸስተር ዩናይትድ ደጋፊዎች ይቅርታ ጠይቁ። ካልሆነ ማለት ነው ዋንጫውን ለሲቲ ነው አሲስት የምናደርገው። ያዳዳልሽ ዋንጫውን ለሲቲ ነው አሲስት የምናደርገው። የማንቸስተር ደጋፊዎች አካውንት ስለተመታ ቪዲዮ ላይክ፣ ፌቨራይት፣ ኮፒ ሊንክ እያደረጋችሁ 100 ጊዜ እንኳን ደስ ያላችሁ፣ ደስ ይባላችሁ ጋይስ። የነጥብ ልዩነቱ ጋይስ እየጠበበ እየሞከርን ነው ብላችሁ ጻፉበት። ያዳዳ ልጅ ጋይስ አርሰናል እየጾመ ቢሆንስ የሁለቱንም የክርስቲያን ሙስሊም አርሰናል እየጾመ ነው ቢሆነው። ጀሞ በዚህ አመት አርሰናል ዋንጫ ካልበላ የፕሪሚየር ሊግ ዋንጫ አርቴታን ቀጥታ ወቅታቂጡን ማባረር ያለብክ በሰዓት አንድ ደም ማባረር ያለብህ። በጣም የመጨረሻ ቆሻሻ አሰልጣኝ ጀሞ፣ የመጨረሻ ቅያራ አይችል አንብቦ መረዳት የማይችል ደንቆሮ ነው። ማርቲኔሊ እንደዛ ያባከረ ቁጭ ብለህ የምታይ ኮንክ ደንቆሮ ነው። ማዱኪ የተባለ እገክ ለአጫሚ ዲቃላ ነው ተጫዋች ነው እሱ ዲቃላ ነው። ከየት ነው ለቀቅ ባማቸው ያወጣው ማዱኪ የሚባለው? ቀጥታ በዚህ አመት ዋንጫውን ካልበላ አርቴታ ማባረር ያለብህ የመጨረሻ የፈሪ የመጨረሻ በወልቭስ በደካማ ወልቭስ ነጥብ የምጥል ከሆነ አንተ የዋንጫ ቲም አይደለም። ፌኩ የዋንጫ ቲም ነው። በጣም የሚያናድድ ሲቲ ማርች በቀየረበት ጊዜ ነጥብ መጣል ማለት ይሄ የሚያሳብድ የሚያናድድ ነው። ጀሞ የዛሬ ጨዋታ አርቴታ ነው ተጠያቂ ለዚህ ጨዋታ። አርቴታ ሙሉ ፐርሰንት ዋው ሁላ ብስጭት አይደለም። አሁን ጭንቅላቴ ውስጥ ያለው ብስጭት ሁላ አይደለም። ይመች አርቴታ ይመች፣ ሁላችሁም የሚመቻችሁ አርሰናል ተጫዋቾች እና በቃ ከጾም በኋላ ምናምን ድንገት ከተገናኘን እንገናኝ። ይመቻችሁ። መልካም ጊዜ ይሁንላችሁ። እኔ ከአቅሜ በላይ ነው ማለት ነው እና ምንም ዲስከሽንም አልፈልግም፣ ምንም አልፈልግም። ይመቻችሁ። አርሱዬ እኔ ያቋማ መሪ ሆኜ ትቀልዳለህ። አረ ውርደት፣ የዛሬ ውርደት ነው የምር። በጣም አሳፋሪ ናቸው። 2-0 የመራ በወልቭስ 2 አቻ፣ ለዛው ሞንጎል ካሊፊዮር ይችላል። እኔ ያቋማ መሪ ሆኜ እኔ ባይዞ ተስፋ አልቆረጥኩም። አብዛኛው ሰው ተኝቷል። እኔ ግን አለው እርሰማ ሃይኛ ማለክ ነው። እኔ በሰማ ውርደት አትችሉም። መብላት የለባችሁም። እኔ የምበላው ትራሽ አይገባችሁም። ስለማትችሉ ሜንታሊቲ ስለሌለ እንደ ዋንጫ ቲም ስላልተጫወት ይሄንን ጌም ፈርስት ሃፍ 4-0 3-0 መግደል ትችል ነበር። ግን እናንተ ሁሌ ጌም ለማሸነፍ ለመጨረስ አትጫወቱም። ለዛ ነው እንደገና ተመልሶብኝ የተቀጠቀጥከው። ወልቭስ ሰላም አስከባሪ ይመቸን። ተሳክቷል ቋጠሮ። ደህና ደሩ። ይመቻችሁ። ከ2-0 ሁለት እኩል ካምባክ ሰራብን። ቤስት ዲፌንስ ኢን ዘ ሊግ ይሄ ነው። ቤስት ዲፌንስ ኢን ዘ ሊግ አርቴታ። በህይወቴ እስካሁን ድረስ እንደ ዛሬች እለት አቃጥለኛ አታውቅም። ላስት ሲዝን ከቦርንማውዝ ጋር ካደረከው የባሰ 86ኛ ደቂቃ ላይ ገና 10 ምናምን ደቂቃ ላለበት ጨዋታ ሰዓት ግደሉ ትላቸዋል። አንድ ሰው ተጫዋች ምናምን እንዳይል። የዛሬው ሙሉ በሙሉ አርቴታ ሙሉ በሙሉ ማለት ሰንደርላንድ ላይ ልክ እንደዚህ እንደገባብን ምን እሺ ነው አንድ ጎል እንደዚህ በዚህ ደረጃ ደረትን ነፍተ የምትተማመነው? የደከሙ ተጫዋቾች 60 ደቂቃ ተጫውተው ፈርስት ሃፍ ኤፍሲ የሆኑ ተጫዋቾችን ይዘ 30 ደቂቃ የደከመ ተጫዋች ይዘ አንድ ጎል እከላከላለሁ የምትለው እንዴት ብትንቃቸው ነው? የፕሪሚየር ሊግ ቡድኖችን ዘንድሮ ማን አርቴታ ዋንጫ ብትበላ ራሱ ይሄ ጨዋታ መቼም ከልብ ያወጣ። ገመትኩ። ዛሬ ቅጥልን ያረከኝ እንደዚህ ተቃጥያ አላውቅም። አብዛኞቻችሁ የገመታችሁ ታቀጣጠል አለ አይደል? ከሱም የባሰ እኔ እንደዚህ ቃጠል በረመዳን ለምን እንደዚህ የሚቃጠለው? የበላሁት ምግብ ጠግቤ እንዳለ ተነነ። 7 ነጥብ ማድረግ የምንችለውን 5 ነጥብ አሁን ተስተካካይ ጨዋታ 2 ነጥብ በቃ አለቀ። ዘንድሮ ደግሞ ከቢግ ሲክስ ጋር ከቸልሲና ከቶተናም በስተቀር ማንንም ማሸነፍ አትችልም። በቶተናም ጨዋታ ኒውካስልን ሲያሸንፉ ልታስረክባቸው ነው። በዚህ አይነት
ለምንድን ነው ሶስተኛ ጎል ማግባት እየቻልክ ሰዓት ግደሉ የምትላቸው ተጫዋቾቹን? ለምንድን ነው ሰዓት ግደሉ የምትላቸው? በእኛ ሜዳ የሰጡንን ኦን ጎል አንደኛውን አስተፉን። ይኸው አስተፉን አንደኛውን። ኧረ ወይኔ ኧረ ወይኔ ኧረ ወይኔ! እንዴት አባቱን ያቃጠልከኝ! እንዴት አባቱን ያቃጠልከኝ! እኔ አሁንስ አልቻልኩም። የምር ምንድን ነው የሚባለው? አሁን ይሄ ምንድን ነው? ምን አይነት ስብስብ ደንቆሮ መሀይም እንደው መቀለጃ አልሆን እንዴ? በደረቀ ሌሊት እነዚህ እኔ እኮ ማልፈልገው ማሰብ ማልፈልገው በቃ እኔ ዋንጫ የት አይቼው አውቃለሁ? ለምንድን ነው ተስፋ ሰጣችሁ የምትነሱን? የእንኩቶ ስብስብ ማስጠለይ ምንድነው ማየው? እያያችሁልኝ ነው። ምንድነው ካላፊዮሪ ይመለስ እንጂ እኛ ችግር የለብንም። ኦንጎል ካላፊዮሪ መጣ። ምን ማንቼ አንድ ኩሎቶ ምን ስትሉ ነበር? የታባሽ የዋንጫ ቲም አንቺ ነሽ። የዋንጫ ቲም ዋንጫ እንዴት እንደሚበላ ቼልሲ ያሳያልሽ። እኔ ነኝ ማሳያችሁ ዋንጫ እንዴት እንደሚበላ። የእውነት ምላችሁ አንድ የአርሰናል ደጋፊ እንዳትናደዱ እሺ። በዚህ በገነዳ ቲም እንዳትናደዱ። ጭር ተጫዋቾቹ አይችሉ፣ ክለቡ አይች፣ አሰልጣኙ ነው። ሁለት ባዶ እየመራን በፕሪሚየር ሊግ ታሪክ ታይቶ የማይታወቅ የተጣለ ቆሻሻ ቲም ወልቭስ፣ በፍጹም የማይችል ወልቭስ ከሁለት ባዶ ሁለታችን ያደርገናል። በፍጹም አንችልም። እግዚአብሔር ምስክሬን፣ እኛ አንችልም። በቃ አርሰናል የተባለ ነገር አይችልም። በኢየሱስ ምንድነው አይችሉት እንዴ? ማርቲኔሊ የተባለ ጎባጣ ሰውዬ ምን አባቱ ነው? ፕሪሚየር ሊግ አታስገባው አንተ ደደብ አርቴታ፣ አታስገባው። በቃ አልፈልግም ማየት እሱን ሰውዬ። ጨጓራችንን በቃ ላጠው። እኔ ምን ላርገው ይሄን ሰውዬ? እኔ በኢየሱስ ምንድነው አሁን ሲቲ ያሸንፋል፣ ከዛ በአንድ ነጥብ ይሆንልሃል። ከዛ ምን አባት ታመጣለህ? ኢታሬደ ልታሸንፋ ከዚህ በኋላ ፕሪሚየር ሊግ ውስጥ ያልቀ ላትጥል ነው። በዚያ ጨዋታ 9 ጨዋታ ትጥላለህ። ምን አይነት ምን እኔ ቀን ተናግሬ ነበር። ምንም የደረጃው ግርጌ ጫፍ ላይ ቢገኝም ወልቭስ በሜዳው አይተኛም። ከምባክ ኧረ በስመ አብ ወልቭስ ለወልቭስ ከምሬ ነው የምላችሁ። በስመ አብ ምን አይነት ጨዋታ ነው የተመለከትነው? ፈርስት ሃፍ እኮ ወልቭስ ጭራሽ የለም ነበር። አርሰናል ኳሱን አጥፍቶባቸው ነበር። ሰከንድ ሃፍ ግን እጅግ በጣም የሚገርመውን ወልቭስን ያየነው። ኧረ በስመ አብ ሁለታቻ። ኧረ ወልቭስ የተፈራው ደረሰ። አርሰናል ራሱን ጫና ውስጥ ከተተ። ማሸነፍ የነበረበትን ጌም ራሱን ጫና ውስጥ ከተተ። በስመ አብ እጅግ በጣም ያሳፍራል። ከምሬን ነው የምላችሁ። እኔ ግን ገርሞኛል። ከምሬን ነው የምላችሁ። ለማንኛውም በስመ አብ ኦንጎል የምናስቆጥረው ስለምንችል ነው አላላችሁ? ወልቭስ እንዴት ነው የሚችለው? በክርስቶስ ኦንጎል መተዳደሪያው ሆኖ የነበረው ክለብህ በኦንጎል ተሰጥቶት ነጥብ ጥሎ ጋፓውን ስነጥብ ሆነ። እስኪ ኮሜንት ላይ ጻፉልኝ ማፒፕል። ኦንጎል ኤፍሲ በኦንጎል ተሰጠው። ሴት ፒስ ኤፍሲ ባለፈን በሴት ፒስ ሲሰጠው የሆነ ደስ የሚል ስሜት አለው አይደል? ወልቭስ እናመሰግናለን። ሰላም ብቻ አይደለም ያስከበራችሁት። ከዚህ በኋላ ማለት ነው በልበ ሙሉነት አርሰናል ዋንጫ ይበላል ብሎ የሚከራከር አንድም የአርሰናል ደጋፊ አይኖርም። በኩራት እንበላለን ምናምን የሚል የለም። በቃ ከዚህ በኋላ አርቴታም ከዚህ በኋላ ድንጋጤውን ትመለከቱታላችሁ። ኧረ በስመ አብ ወያሊት ምንድነው እሱ? ምንድነው ይሄ? ይሄ ነገር እየሰራ ነው። ነግራችኋለሁ እኮ እየሰራ ነው። አይወለ እናንተ መርዙን ከሰራችሁት በኋላ ማርከሻውን መስራት አልቻላችሁም። የዚህን ነገር በቃ ወደ እናንተው ዞሯል። እየሰራ ነው። ይሄ ነገር በቃ እየሰራ ነው። እንደተናገርነው አለቀው። የአራዳ ልጆች ፈርስት ሃፍ 1-0 አርሰናል እየመራው ወጥቶ እኔ ያለ ተመቸኝም ብዬ ቪዲዮ ሰርቼልህ ነበር። ገብተህ መመልከት ትችላለህ። ጎቤው ምንም ጥያቄ የለውም። ሚካኤል አርቴታ እጅግ በጣም ዋጋ የሚያስከፍል ነጥብ ነው። 20ኛ ደረጃ ላይ ከሚገኘው ወልቭስ ጋር እንደዚህ አይነትን ቡድኖች እንደውም ጎልህን የምታረቅበት የምታመቻችበት ሲሆን ጭራሽ ነጥብ የምትጥልበት ከሆነ ይሄ በጣም የሚያሰጋ ነው። አንደኛው እንደ አንደኛ 20ኛው ደግሞ እንደ 20ኛ መጮት ሲገባቸው ያራዳ ልጆች 20ኛው ነው እንደ አንደኛው ሲጮት የነበረው። ምንም ጥያቄ የለውም። ወደድንም ጠላንም ነጥቡ የሚናገረው ነው።
አቻ ቢወጡም ነው ማለት ያራዳ ልጆች ወልቭሶች ከሁለት ለባዶ ከመመራት ነው ሁለት እኩል መውጣት የቻሉት። ከዚህ በፊት አርሰናል ባሸነፈበት ጨዋታ ማለት ነው በኤሚሬትስ ስታዲየም እንዴት እንደተጫወቱ የሚዘነጋ አይደለም። አሰልጣኝ ሚካኤል አርቴታ የዚህን ስራ ለምን ሰርቶ መምጣት እንዳልቻለ አልገባኝም። ፈርስት ሃፍ ጨዋታው ያስታውቅ ነበር ወልቭሶች ከምንም ጎል ሊያስቆጥሩ እንደሚችሉ እንደዚሁ ያስታውቅ ነበር ማለት ነው ያራዳ ልጆች። ለማንኛውም ሲቲ ቀሪ ጨዋታውን የሚያሸንፍ ከሆነ ነጥቡ ወደ 2 ዝቅ የሚል ይሆናል ማለት ነው። እኔ የምፈራው ግን ነጥቡ ወደ 2 ዝቅ ማለቱን አይደለም። የሚካኤል አርቴታ ሰራዊት ከዚህ በኋላ ሜንታሊው እንዴት ነው እየሆነ የሚሄደው የሚለው ነው የሚያሰጋኝ። ቀጣይ ከምንጊዜም ተቀናቃኛቸው ቶተናም ጋር ነው የሚጋጠሙት ማለት ነው። አይኖ ቶተናም ለአርሰናል ቀላል ሊሆን ይችላል። ነገር ግን አሁን አርሰናል ያለበት ሜንታሊቲ የትኛው ቡድን ነው ሊቀለው የሚችለው ነው። እስቲ ሐሳብ አስተያየታችሁን ኮሜንት ላይ ሼር፣ ኮፒ ሊንክ በደንብ ይደረግ። ይመቻችሁ። በእናታችሁ እስቲ ሆነ የምንቀዝንበት ቦታ ፈልጉልን። አርሰናል የሚባል ቡድን ላይ ቀዝነን እንምጣ። ማንቹሪያ ቸላዎች ይደቅዘን ቅዘን እኔ አምሽቼ 7 ሰዓት ከቆየው አርሰናል መቼም አያልፈልህም። ትንጣጣለህ እኔ ሰደብከኝ ዋጋን ትከፍላታለህ አባቴ። አቤት ካላፊዮሪ አይሆነ ልጅ ተቀይሮ ገባ። 1 ደቂቃ ሳይሞላው ራሱ ላይ ሄዶ ቅርቅር። አረ ምሽታችን አመረልን ጀማአው በኢየሱስ ስም። እንዴት ነበር ጨዋታው? ተመቻችሁ? ነግሬሃለሁ አትበላትም። በሁለተኛ ቪዲዮ አሁን ጠብቀኝ። በሁለተኛ ቪዲዮ መጣውልህ። ግባ ትችላለህ። በመጀመሪያ ወልቭስ ይቅርታ፣ ፈርስት ሃፍ ልሰዳድባቸው መጣው። ደግሞ ይገባቸው ነበር አልቻሉም። ይኸውላችሁ አርሰናል ትርፍ ጌም ቢያጫውታችሁ አበሉ። ትርፍ ጌም ማለት 2-3 ትርፍ ጌም ቢያጫውታችሁ አበሉ። ለምንድን ነው ማታምኑት? ቆይ ለምንድን ነው ማታምኑት? ቡድናችሁ ቀጥቃጣ ነው። ከ2-0 2 አቻ። የታለ ማን ሲቲን ስትወቅስ የነበረ ምናምን እንደዚህ ተጨንቆ ነው የሚያሸንፈው? አሸንፋ ተጨንቀም። እኛ ከ5-1 5-4 አሸንፈን ተሰደብን እኮ ተሰደብ። እስቲ ወልቭስ 20ኛ ያለው ቡድን ፈርስት ሊግ ራሱ ላይ አግብቶ አሸነፍከው። ራሱ ላይ አግብቶ ሁለቱን 3ቱንም ነው እንጂ አሁን ደግሞ ማን ያግባል? ማን አንድ የተሻማ ኳስ ለሳካ አችሉ። ታዲያ ይሄ አርሰናል ቢበላ ይሄንን ሊግ ወርስት ኤቨር ሊግ ዊነርስ አይደሉም? ደግሞ እኮ ይሄንን የሚከራከራሉ። እንደዚህ እየተንቦጃቦጃችሁ ይገባናል ልትሉ ነው? ዋንጫ ነው የምትፈልጉት። ልክ ነው። እሱን እኮ አልካርም። ግን the worst ፕሪሚየር ሊግ ክለብ to win it ever ነው የምትባሉት። ይሄን እመኑ። አሁን ብበሉት ራሱ ግን አበሉም። ካራክተር የላችሁም፣ አትችሉም። ራይስ ብቻ የሚሟሟተው እኔ ግን አሳዘነኝ። አርሰናል ምላስ ብቻ የ19 ዓመት ልጅ ተቀይሮ ሲገባ ማለት ነው። ይሄ ያገባባችሁ 70 ምናምን ላይ ነው ተቀይሮ ሲገባ በቃ የሆነ ነገር አለኝ። እስቲ ለዚህ ልጅ በቃ ጎል ከአርሰናል ፕሪሚየር ሊግ ላይ ምን አርግለት እስቲ ፈጣሪ ያልኩት ይኸው ካላፊዮሪውን ጎል ነው እንዴ? ይሁን እሱን የመታው ትችላለህ። ምንድን ነው የሚባለው? አሁን እንደገባ ታገባለክ፣ እንደገባክ አንተበት ሰውነህ አንተ አሁን ይሄም ለበጎ ነው። እንደው ለበጎ ነው። ጭራሽ በ20ኛው ቲም ነጥብ ጣለ። እሺ ኑ ውጡና አስረዱን። እሺ አርሰናል ነጥብ ስት እንደዚህ ወጣችሁ የምትጮሁት ምናምን በዚህ ሰዓት አርሰናል የሚያህል የለም። ናና ሻውን አስረዳንሽ። አንድ ነገር በተፈጠረ ቁጥር በዚህ በጀርባ የምትሉን አላችሁ አይደል? ለምሳሌ ተሸንፎ የኛ አጉል አላዛር እንዲህ በጥሩ ጎኑ የምታዩ የተለየ እይታ ያላችሁ አጉል አዋቂዎች ኑና አስረዱ። ጭራሽ በወልቭስ 2 እኩል ምን አይነት የሚቀፍ ቡድን ነው ግን? ኧረ በእናታችሁ ጭራሽ በ20ኛ ባለ መውረዱ ባረጋገጠ ክለብ ለ4 ዋንጫ ምን አባህ ነው የምትጫወተው? ይሄ ክለብ ምን አይነት እርግማን ነው ግን ያለበት? ኧረ በፈጠራችሁ ምን አይነት አሳፋሪ የሆነ ስብስብ! ይሄን ሁሉ ከዋክብት ይዞ የ5 ዓመት የምናምን ያስፈርሙታል። ለምን አባቱ ይጫወት? ይኸው በጣም በቃ ያቀለሸለሸኝ ወላ ቢስሚላ። ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ። የሊጉ መሪ አርሰናል ከወልቭስ ጋር 2 እኩል ተለያየ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። በሚኬል አርቴታ የሚመራው አርሰናል 2-0 እየመራ ነበር። ሰዎች 20ኛ የሚገኘው ወልቭስ 2-0 እየተመራ ነበር። ከዛ ግን 2 ጎሎች አስቆጥሮ
ከሊጉ መሪ ጋር ነጥብ ተጋርቷል። ከድልም በላይ ነው ለነሱ። እኔ አርቴታ አንዳንዴ ምን እንደሚያስብ አላውቅም። ይሄን ቡድን ይሄን የመሰለ ስኳድ የሊጉ መሪ የሆነ በዚህ ልክ ፈሪ ለምን እንደሚያደርገው አላውቅም። ምን እንደሚያሳስበው አላውቅም። ተጫዋቾቹም ከሱ አይለዩም። አይታችሁ እንደሆነ ሰዓት ለመግደል ሲጥሩ የነበሩት እንዴ አርሰናል ደጋፊ እኮ ውብ እግር ኳስ ባናይም ዋንጫ ሊሰጠን ስለሆነ ብለው ስለሚያስቡ ዋንጫውን ስለሚሰጠን ምንም ችግር የለውም ብሎ ነው የሚያስቡት። ግን ከሁለቱ ውጭ ካረከው ጥያቄ ይነሳበታል። ኤድዋርድ የወልቭስ አሰልጣኝ እኮ ነው ዋንጫ ለዋንጫ የሚጫወት የሚመስለው የነበረው ከረፍት በኋላ በተለይ እኔ ምን ምክንያት እንደሚኖረው አላውቅም። አርቴታ በተለይ በዛሬ ጨዋታ ከሰባት ጨዋታ እኮ ማሸነፍ የቻለው 2 ጨዋታ ብቻ ነው። አሁን ቀድመህ ስትጫወት እኮ ነጥብህን ታሰፋለህ። ጫና የሚኖረው ተከታዩ ላይ ነው የሚሆነው። በዚህ ሁኔታ ዋንጫ እንዴት እንደሚመጣ አላውቅም። ግን ወልቭሶች የሚገባቸውን በተለይ ከረፍት በኋላ ለተጫወቱ አጫወት የሚገባቸውን 3 ነጥብ ነው ይዘው የሄዱት ብዬ አስባለሁኝ። እስቲ ለማንኛውም በጨዋታ ላይ የሚሰማቸውን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ